mercilessly bombarded women, children, men. የኢትዮጵያ ተማሪዎች ንቅናቄ ከ1950ዎቹ መጨረሻ ጀምሮ ባነሷቸው መሬት ላራሹ የብሔርና የእኩልነት ጥያቄዎች የአገሪቱን የፖለቲካ ማህበራዊና ኢኮኖሚያዊ ገጽታ ሙሉ በሙሉ የቀየሩ መሰረታዊ ጥያቄዎች ነበሩ። እነዚህ ጥያቄዎች በተማሪዎች አቀንቃኝነት መላ ሀገሪቱን ያነቃነቁና የዘመኑን አብዮት የወለዱ ነበሩ። በኢትዮጵያ መሬት ላራሹ የተሰኘው የኢኮኖሚ ጥያቄና የፍትህ ጥያቄዎች ለመጀመሪያ ጊዜ በስፋት የተነሱት በ1950ዎቹና በ1960ዎቹ ዓመተ ምህረት ነበር። በተማሪዎች እንቅስቃሴ አማካኝነት ጥያቄዎቹም በተለያዩ መንግስታት በህግና በመዋቅር ገሚሶቹም መልስ አግኝተዋል። ሌሎች ጥያቄዎች ደግሞ ላለፉት 60 ዓመታት እየተንከባለሉ መጥተው በርካታ ደም አፋሳሽ ግጭቶችንና ኪሳራዎችን አድርሰው ቆይተዋል። በወቅቱ በወጣት የዩኒቨርሲቲ ተማሪዎች አነሳሽነት የተቀጣጠሉት መሰረታዊ ጥያቄዎች የወቅቱን ስርዓት ከመናድ ባለፈ ለቀጣዮቹ 6 አስርተ ዓመታት የአገሪቱን የፖለቲካ መልክ ቀርጸዋል። ሀገራዊ የሆኑ ጉዳዮች እነሱ ነበር። የርዕዮተ ዓለም ጉዳዮች እነሱ ነበረ። የህዝቦችን እኩልነት የሰፈነበት የግለሰብም ሆነ የቡድኖች እኩልነትና ነጻነት የሰፈነበት ስርዓት ሊመጣ ይገባል የሚል አይዲዮሎጂካል የሆነ ክርክር ነበረ። በቂ ገንዘብ ሰብስቦ መንግስትን ስሙዝሊ ማካሄድ ነበር ትልቁ ቻሌንጅ። ይሄ አቃተ መጨረሻ። ለመሆኑ የያ ትውልድ ጥያቄዎች ምን ነበሩ? እስኪ ጥያቄዎቹን እናንሳቸው። የመሬት ላራሹ ጥያቄ የፊውዳል ስርዓትን የባለመሬቶችን ብዝበዛ መቃወም፣ መሬት ለሚያርሰው ገበሬ ያለምንም ክፍያ እንዲሰጥ መጠየቅ፣ የጭሰኝነትን ቀንበር ሰብሮ የገበሬውን ህይወት ማሻሻል፣ የሀገሪቱን የኢኮኖሚ መዋቅር ከብዝበዛ ነፃ ማድረግ። ሌላው የብሔር ጥያቄ ነው። የሁሉም ብሔረሰቦች እኩልነት እንዲከበር መጠየቅ፣ የአንድ ባህልና ቋንቋ የበላይነትን በጽኑ መቃወም፣ የራስን ዕድል በራስ የመወሰን መብት በይፋ ማንሳት፣ ለተለያዩ ቋንቋዎች ባህሎችና ማንነቶች ዕውቅና መፈለግ፣ የእኩልነትና የዲሞክራሲ ጥያቄዎች ደግሞ ሌሎቹ ናቸው። የንጉሳውያንን ፍጹም አምባገነናዊ አገዛዝ መቃወም፣ የሐሳብን በነጻነት የመግለጽና የፕሬስ መብትን መጠየቅ፣ የፖለቲካ ድርጅቶችን ማህበራትን የመመስረት ነጻነት መሻት፣ ማህበራዊ ፍትህና ለሁሉም ዜጎች እኩል ዕድል ማረጋገጥ። ደርግ እንግዲህ ወደ ስልጣን ሲመጣ ምንም እንኳን ጥያቄውን ወታደሩ ባይገፋው የህዝቡን ጥያቄ ይዞ ነው መለዮ ለባሽ ወደ ስልጣን የመጣው። ከመጡ በኋላ የመሬት ላራሹን ጥያቄ በተወሰነ መልኩ ለመመለስ ሙከራ አድርጓል። የብሔር ጥያቄን ደግሞ በአዋጅ የዘጉበት ሁኔታ ነው ያለው። ከዛ ቀጥሎ ደግሞ እንግዲህ ብዙ የብሔር ተቋማት ተወልዶ ለብሔር ነጻነት ሲታገሉ ቆይቶ ከ17 ዓመት በኋላ እንደገና ደርግን ጥሎ ወደ ስልጣን የመጡበት ሁኔታ ነው ያለው። መሬት በተወሰነ መልኩም ቢሆን ተመልሷል። በእርግጥ የመሬት ጥያቄ ሙሉ በሙሉ በአንድ የሚመለስ አይደለም። የህዝብ ቁጥር እየጨመረ ሲሄድ መሬት ላይ የሚኖረው ፍላጎት እየተቀየረ የሚሄድበት ሁኔታ አለ። ግን የመሬት ላራሹ አዋጅ ግን እስከዛሬም ድረስ ኢትዮጵያ ውስጥ እንደ ጥሩ እርምጃ የሚወሰድ ነው። የ1960ዎቹ የኢትዮጵያ ተማሪዎች ንቅናቄ መሬት ላራሹ በሚለው አብይ መፈክር የሚታወቅ ሲሆን የዘውዳዊውን ስርዓትና የፊውዳሊዝምን አስተዳደር በመቃወም ለፍትህ፣ ለዲሞክራሲና ለዜጎች እኩልነት እንዲሁም ለመልካም አስተዳደር የተደረገ ታሪካዊ የለውጥ እንቅስቃሴ ነበር። የለውጥ ፍላጎት ዋነኛ መነሻ ደግሞ በ1950ዎቹ የተቀጣጠለው ታሪካዊ የኢትዮጵያ ተማሪዎች ንቅናቄ ነው። የብሔር ብሔረሰቦች እኩልነትና የማንነት ጥያቄ የተማሪዎች ንቅናቄ በኢትዮጵያ ታሪክ ውስጥ ለመጀመሪያ ጊዜ የብሔር ጭቆና መኖሩን በይፋ በመሞገት በጽኑ ጠይቋል። የታሪካዊ ቁርሾች ማከሚያና የሰላም ግንባታ ጥያቄ የተማሪዎች ንቅናቄን ተከትሎ የመጡት ተከታታይ የፖለቲካ ስርዓቶች ባሳለፏቸው የትጥቅ ትግሎችና የእርስ በርስ ጦርነቶች በርካታ ታሪካዊ በደሎች
መገፋፋቶችና የፖለቲካ ቁርሾች ተከማችተዋል። ይህ ደግሞ ዛሬም ድረስ ለሚከሰቱ ግጭቶች ዋነኛ ነዳጅ ሆኗል። ባለፉት 6 አስርት ዓመታት ሲነሱ የነበሩና ያልተመለሱ ፖለቲካዊ፣ ማህበራዊና ኢኮኖሚያዊ ጥያቄዎች እልባት አለማግኘታቸው በርካታ መቃቅሮችን፣ ግጭቶችንና ጉዳቶችንም አድርሰዋል። ንጉሳዊ ስርዓትም ላይ የተነሳውን ነገር ብናይ የዓለም አቀፍ ሁኔታው በእጅጉ ገፍቶ ያመጣው ነገር ነው። ለምሳሌ ተማሪዎቹ ያኔ ከአውሮፓ የመጡ ናቸው በብዛት እዛ ሄዶ ተምሮ የዓለምን ሁኔታ በደንብ ተረድቶ መጥቶ ነው እዚህ ያንን ጫና የፈጠረው። የደርግንም ብናይ በ1991 ዓ.ም እነዚህ ሶሻሊስት ሀገሮች ፈርሶ ኦልሞስት ሁሉም ሶሻሊስት የነበሩ ሀገራት ናቸው የፈረሱት። እዚህ ሶማሊያ ማየት ይቻላል። ብዙ የአፍሪካ ሀገራት አሉና ደርግ ላይ ብቻ የመጣ ወይም ደግሞ እኛ ሀገር የነበሩ የነጻነት ታጋዮች ብቻ ያመጡት ለውጥ አይደለም፣ በዓለም አቀፍ ሁኔታ የሚመጣ ነገር ነው። ውጫዊውና ውስጣዊው ነገር አብሮ በመሄድ ሀገራችን ላይ እንግዲህ በጣም ብዙ ምስቅልቅል ያመጡ ለውጥ የሚመስሉ ግን ደግሞ በትክክል መሰረታዊ ለውጥ ያላመጡ የፖለቲካ ለውጦች ተደርጓል። ይሰጡ ይመልሱ የነበሩ መልሶች they were too little ለነበረው የህዝብ ቁጣ የሚመጥኑ አልነበሩም እና too little too late ነው የሚሉት። ሪፎርሙ ለምሳሌ የንጉሳዊ ስርዓቱ ያደረገው እኮ ይሄ የሴክተር ሪፎርሙ እኮ በጣም አሪፍ ነበር። ለምሳሌ ኢህአዴግ ሲመጣ እሱን እንደ ፖሊሲ ተጠቅሞበታል ነው የሚባለው እና ግን ያንን ለውጥ ሲያደርጉ ነገሮች በቃ ህዝቡ ተስፋ ቆርጦባቸው ነበር፣ ተማሪው ተስፋ ቆርጦባቸው ነበር፣ የተማሪ እንቅስቃሴ መሪዎች በብዛት ተገለው ነበር። ይሄ ያው ተዳምሮ የመጣው ከዛ በኋላ በደርግም ጊዜ ይመጣ የነበረውን ጫና በትክክል ተረድቶ ከርብ ለማድረግ በበቂ ሁኔታ ለውይይት ክፍት አለመሆኑ በንጉሳዊ ስርዓቱ ያው ንጉሳዊ ስርዓቱ ምናልባት የነበረበትን ሲስተም ያን ያህል ራሱን ክፍት አድርጎ ለሌሎች ለውይይት መጋበዝ ሊከብደው ይችላል። በደርግ ጊዜ ግን ያን ያህል ወታደራዊ ስርዓቱ በጉልበት ከመሄድ ውጪ ነገሮችን በር ከፍቶ እንወያይ፣ እንነጋገር፣ ጥያቄያችሁ ምንድነው፣ እንዴት ይመለስ የሚለውን ለውይይት ክፍት አለማድረጉ ደግሞ እንደ ባህል ሆኖ ያስቸገረ ይመስለኛል። በኢህአዴግ ጊዜም ተመሳሳይ ነው። ዞሮ ሁሉንም ስርዓቶች ምናልባት በአንድ ሊገልጽ የሚችል የኢትዮጵያ ፖለቲካ ባህልም ልንለው የምንችለው ለውይይት ዝግጁ አይደለም፣ ኮምፕሮማይዝ ለማድረግ ይሄ ሰጥቶ መቀበል መሪ የሚባል ነገር አለ አይደለም። ሀገር የሚገነባው በውይይት ነው፣ በምክክር ነው፣ በሰጥቶ መቀበል መሪ ነው። ያ ደግሞ ኢትዮጵያ ውስጥ ባህል አልነበረም። የተማሪዎች ንቅናቄ ጥያቄዎችና የሀገራዊ ምክክር አጀንዳዎች የበርካታ ትውልዶች መስዋዕትነትና ያልተመለሱ የህዝብ ጥያቄዎች ውጤቶች ናቸው። ታሪካዊው ሀገራዊ ምክክር እነዚህን ከተማሪዎች ዘመን ጀምሮ ሲንከባለሉ የመጡ መዋቅራዊና ታሪካዊ ጥያቄዎችን በጠረጴዛ ዙሪያ በዘላቂነት ለመፍታት የቀረበ ትልቅ ሀገራዊ አጀንዳ ነው። አንድ የሀገር ግንባታ፣ ሁለት የመንግስት አደረጃጀትና ቅርጽ እንዲሁም የፖለቲካ ስርዓት፣ የፖለቲካ ውክልናና የምርጫ ስርዓት። አጀንዳ ቁጥር 3 የፌዴራል ከተሞች አዲስ አበባና ድሬዳዋ። አጀንዳ ቁጥር 4 የሃይማኖት ጉዳዮች። አጀንዳ ቁጥር 5 የተቋማት ግንባታ፣ የህግ የበላይነትና ሰብአዊ መብቶች። አጀንዳ ቁጥር 6 ማህበራዊና ኢኮኖሚያዊ እንዲሁም የአርሶ አደሮችና የአርብቶ አደሮች ጉዳዮች። አጀንዳ ቁጥር 7 ሙስናና መልካም አስተዳደር። የመጨረሻው አጀንዳ ቁጥር 8 ሰላም ግንባታ።
በጣም በርካታ ጥያቄዎች አሉ በተናጠል ያነሳናቸው የነበሩ ግን ደግሞ የዚህ ምክክር አካል እንዲሆኑና የመፍትሄ አካል እንዲሆኑ እኔም የማነሳቸው ሌሎችም የሚያነሷቸው በርካታ ህዝቡን ከህዝቡ ጋር ለያይተው የቆዩ ምናልባትም የሀገሪቱ ህገ መንግስት ጭምርን ሊዳስስ የሚችል አሁን በስራ ላይ ያለውን ህገ መንግስት ሊዳስስ የሚችሉ በርካታ ጥያቄዎች እየተነሱ ነው ያሉት። እዛ ላይ በስፋት ሰዎች ሀሳባቸውን እየሰጡ ነው፣ ምክክር እያደረጉ ነው። የሁሉም ሀሳብ ግን አንድ አይነት ነው ማለት የሚቻል አይደለም። ምክንያቱም ሁሉም የሚፈልገው እንዲሆንለት የሚፈልገው ለሱ ለብሔሩ ለኢትዮጵያ እንዲሆን የሚፈልጋቸውን ነገሮች ሁሉም ሰው እያነሳ ነውና በተገቢው መልኩ ነገሮች እየተነሱ ነው ያሉት። አሁን ያው የአንደኛው ችግር ለምሳሌ አሁን የጋምቤላ ችግር የአማራ ችግር እንደሆነ የትግራይ ችግር የደቡብ ችግር እንደሆነ እና እርስ በርሳችን ችግሮቻችን ሼር አድርገን ነገር ግን ሰው በሰውየው ልክ ሆነን ነው ተገኝተን ሀሳብ እየሰጠን ያለ ነው ማለት ነው እንጂ ስንመጣ እዚህ ምናልባት በአጋጣሚ እንደ ጋምቤላ ቢመጣም ነገር ግን እዚህ ሲመጣ ስለ ጋምቤላ ብቻ አይደለም ማለት ነው ማነሳው ስለ ሌላም ስለ ሀገሩን ነው ሀገሩ ወደ አንድ እንዲመጣ የማድረግ ስራ ጥረት ማድረግ አለብን ማለት ነው። ኢትዮጵያ የምታተርፈው እውነቱን ለመናገር ልክ እንደ አድዋ ድል የኢትዮጵያ ህዝቦች አንድ ላይ ሆኖ ድል አድርጎ ነው ዛሬ እየዘከርን ያለ ነው። ይሄ ደግሞ በዘመናዊ ዓለም ውስጥ ኢትዮጵያ ለመጀመሪያ ጊዜ አንድ ላይ አጀንዳዎችን ሰብስባ በጠረጴዛ ዙሪያ ተወያይታ ያለ ጦርነት ችግሮቿን ለመፍታት የተዘጋጀችበት ድል የምታደርግበት ሁኔታ እየተቃረበ ነው። አንድነትን፣ ህብረትን የኢትዮጵያን የበቀደም ከፍታ በበለጠ ለመመለስ በዓለም ደረጃ ላይ ከፍ ብላ እንድትገለጥ እንድታበራ ትውልድ እንዲተርፍ ለወደፊቱ የሚመጡ ትውልዶች ኢትዮጵያን እንዲያስቀጥሉ የሚደረግ ምክክር ነው። ለዚህም ደግሞ ሁሉም ደስተኛ ሆኖ ሁሉም ብሔር ብሔረሰብ በተሰባሰበበት ደስተኛ ሆኖ የመከረ ነው ያለው። ስለዚህ ኢትዮጵያ አሸንፋለች፣ ወደ ኋላ የለም። ይሄ በጣም ትልቅ አጀንዳ ነው። ሀገራዊ ምክክር ማለት ኢትስ አ ሂውጅ ቲንግ ደግሞ ትልቅ የሚያደርገው ውጤቱ አይደለም ሂደቱ ነው። ምክንያቱም የሀገራዊ ምክክር ዋናው ዓላማ በህዝቦች መካከል መተማመንን መፍጠር ነው፣ መግባባትን መፍጠር ነው። በእኔና አንተ መካከል መተማመን እንዲኖር እንደ አንድ ሀገር ዜጎች በመካከላችን ትስስር እንዲኖር ማድረግ ውሳኔው ላይ እንድንተማመን ማድረግ ነው የሀገራዊ ምክክር ዋናው አጀንዳ። ግቡ ምንድን ነው? የሀገር ግንባታ። ምንድን ነው የሀገር ግንባታ? የሀገር ግንባታ መጀመሪያ እንዳልኩ በህዝቦች መካከል ትስስር መተማመን መፍጠሪያ መንገድ ነው። ሀገራዊ ምክክር ሰዎች በዚህ ጉዳይ ዙሪያ የጋራ የሆነ ግንዛቤ እንዲኖራቸው፣ እንዲመካከሩ፣ እንዲተማመኑ የተሻለ መንገድ አብሮ እንዲመርጡ ፕላትፎርም እንጂ ውሳኔ መስጫ ቦታ አይደለም። ይሄ አንደኛ ሚስኮንሰፕሽን። ከዛ በፊት ግን የሀገር ግንባታ ራሱ ሌላ ሚስኮንሰፕሽን ነው ያለው እና ሰዎች በዚህ ጉዳይ በእርግጥ በጣም ውስብስብ ናቸው ጽንሰ ሀሳቦች፣ ሰው ላይ አይፈረድም። አሁን እኔ የተማርኩት ዲሲፕሊን እዚህ አካባቢ ነው በቃ ስራው አይደለ ዘ ሆል ስቶሪ ለእኛ ራሱ ውስብስብ ነው። ሀገር ግንባታ ኔሽን ቢልዲንግ ምናምን ስቴት ቢልዲንግ ሀገረ መንግስት ግንባታ ወደ አማርኛ ሲመጣ ወደዛ ኮንፊውዝ ያደርጋል። ግን ቀስ በቀስ የጠራ ግንዛቤ እየፈጠር የሀገራዊ ምክክሩ ዋና አጀንዳም በተሳታፊዎቹ ብቻ አይደለም፣ በዜጎች መካከል መተማመን መፍጠሪያ ፕላትፎርም ነው። ያለፉ ታሪካዊ በደሎችን በጋራ ማከም፣ የሽግግር ፍትህ አተግባበር፣ የታጠቁ ቡድኖችን በውይይት ወደ ሰላማዊ መንገድ ማምጣትና የሐሳብ ልዩነቶችን በጠመንጃ ሳይሆን በጠረጴዛ ዙሪያ የመፍታት ባህልን ማሳደግ ዓላማው ነው። በ1960ዎቹ የዩኒቨርሲቲ ተማሪዎች በደምና በመስዋዕትነት ያነሷቸው ጥያቄዎች ለ60 ዓመታት ያህል በአገሪቱ የፖለቲካ ዙሪት ውስጥ ምላሽ ሳያገኙ ቆይተዋል።
ሀገራዊ ምክክር እነዚህን ታሪካዊና ዘመን ተሻጋሪ የህዝብ ጥያቄዎች በጥቅል ሰብስቦ በስምንት ዋና ዋና አጀንዳዎች ስራ አዋህዶ አቅርቧቸዋል። የዚህ ምክክር ስኬታማነት የሚለካው እነዚህን ከተማሪዎች ጊዜ ጀምሮ ሲንከባለሉ የመጡ መዋቅራዊ ስብራቶችን በውይይት ፈቶ ለመጪው ትውልድ የምትሆን አስተማማኝ ፍትሃዊና ሰላማዊት ኢትዮጵያን መመስረት ሲቻል ብቻ ነው።